ሃይሚ አትመጣም ብላችሁ ስጠብቁ የነበራችሁ ማለት ነው ምቀኞች፣ ሃይሚ አትመጣም ብላችሁ ቡታጀራ አትሄድም ምናምን ነገር ብላችሁ ተንኮል ስታስቡ ስታቅዱ ስታሴሩ የነበራችሁ ሰዎች እንግዲህ መርዶ ላረዳችሁ ነው ዛሬ የመጣሁት። ጀስት አሁን ደስ የሚልም የሚያስጠላም ነገር ለሁላችንም ቢኖርም ግን አሁን እነዛን ሰዎች አሁን ትኩረት ያደረገ ቪዲዮ መስራት ፈለጌ ነው። መታለች ሃይሚ እንግዲህ በቃ የሆነ ምንም ማድረግ አይቻልም። እቅዳችሁና ነገር ሊከሽፍ ነው ግን ማለት ነው። የሚያስጠላው ነገር ትንሽ ብሩክ ደብሮታል። የሆነ ግድ ነው ደግሞ ሊደብረው ምናምን ነገር ይገባል። ያው የዛኔ የለመናት ምናምን ነገር ይሆናላ ወሳኝ በሚለው ሰዓት ምናምን ነገር እምቢ ስላለች ወይም ደግሞ ይሆናላ ፈቃደኛ ስላልነበረች ከእሱ ጋር አብራ ለመምጣት ያው ትንሽ ቢደብረውም ግን ሃይሚ ስቲል ጀስት ሰውም መኩራት ያው ብያችኋለሁ፣ ጊዜ አለን ሃይሚን ለመምከር ምናምን ነገር እያለን ያው እንግዲህ ሰውም መኩራት በራሷ ማስባ ምናምን ነገር ዛሬ ከበዓል ቀደም ብላ ቅዳሜ ዕለት ደርሳለች ማለት ነው። ከዛ በፊት ግን አሁን በዓል ስል ትዝ አላችሁኝ ማለት ነው። ሁላችሁንም ማለት ነው የክርስትና እምነት ተከታዮች እንኳን አደረሳችሁ ለትንሣኤ በዓል ማለት እፈልጋለሁ። እንግዲህ ያው አትደበሩ፣ ከሀገር ውጭ ያላችሁ ሰዎች ምናምን ነገር በማዳመን ቤት ያላችሁ በቃ አይደብራችሁ፣ አይዟችሁ። እንግዲህ የእኛንም ቪዲዮ እያያችሁ ሌላው የበዓል ፕሮግራሞችን እያያችሁ ቤታችሁ እንደሆናችሁ እንዲሰማችሁ ነገር ለማድረግ ሞክሩ። ይህን ነው ምላችሁ። ወዳችኋለሁ። በነገራችን የምሬ ነው። የጨረቃን ፋሚሊ በቃ የኔም ፋሚሊዎች ሁላችሁንም ወዳችኋለሁ። እንኳን አደረሳችሁ ማለት እፈልጋለሁ። እስቲ እንኳን አደረሳችሁ እንዲሁም ኮመንት ላይ ይነባባል። ምን ይመስላችኋል? እኔ እዚህ በቪዲዮ እንኳን አደረሳችሁ እላችኋለሁ። እናንተ ኮመንት ላይ እንኳን አደረሰክ በሉኝ እስቲ። እና ከበዓሉ መለስ ስንል እንግዲህ ትንሽ ችግር የተፈጠረ ይመስላል። በብሩክ ሳይድ ምናምን ነገር ትንሽ ችግር የተፈጠረ ይመስላል። እሱን ቆይ ወደኋላ እንደርስበታለን በቪዲዮ መጨረሻ። እኔም ችግሩ ምን ሊሆን ይችላል የሚለውን የተናገርኩትን ነገር አንድ ላይ እናያለን። እስከዛ ድረስ ግን እስከ መጨረሻ መከታተል እንዳትረሱ። እንደዛ ስታደርጉ ነው ሙሉ የቪዲዮን ሀሳብ የኔን የቪዲዮ ሀሳብ መረዳት የምትችሉት። ከዛ በፊት ግን ቪዲዮን ላይክ እያደረጋችሁ ሰብስክራይብ ያደረጋችሁ ይህን ቻናል ብትጀምሩ ደስ ይለኛል። 1000 ሰብስክራይበር እስቲ በዚች በዓል ለማስገባት ሞክሩ እስቲ። አሁን 600 ምናምን ላይ ነው፣ 400 ምናምን። ሼም እኮ ነው የምር። የጨረቃ ፋሚሊ ይሄ ከከበዳችሁ ሼም ነው የምሬን ነው። እዛ በአንድ ቀን 20,000 10,000 ምናምን ነገር እየተገባ ለሻ። ለማንኛውም አሁን ሰብስክራይብ አድርጉ ለማለት ነው። ወዳችኋለሁ። ይመቻችሁ። ብሩኬ የሃይሚ ጋር ትንሽ ያልሆነ ነገር ተፈጥሮ ነበር እርስ በርስ ሁለቱ መካከል። በቃ እንደዚህ ነው የሆነ ሰዓት ላይ። ለምንድን ነው ግን እንደዛ የሚሆነው? አላውቅም። እንደዛ ልጅ እንደዚህ ያደርገናል። ይኸው እኮ አብሯቸው የሚኖረው ሚፍታ ራሱ ማለት ነው ግራ ገብት ነው ያለው። በየሁለት ሳምንቱ ወይ ደግሞ በየሳምንቱ የሆነ ችግር ስትፈጠር በጣም ግራ የሚያጋባ እኮ ነው። አስቡ፣ እኛ ከውጭ ሆነን ግራ ይገባናል። ሀይ እንትና ማን ነበር ሚፍታ ግን አጠገባቸው ሆኖ ምናምን ግራ ገብቶታል። ኧረ ተው እናንተ ሰዎች፣ የምሬ ነው። እኔ የረገማችሁ ሰው አለ እንዴ? አይበርክትላችሁ፣ ሰላም ፍቅር አይበርክትላችሁ ያለ ሰው አለ እንዴ? እንደዛ ካለም እንግዲህ አጣርታችሁ ያንን ቀንበር መስበር ነው። የመሬ ነው። የቀለድኩ ምናምን ነገር አይደለም። የመሬ ነው። ትንሽ የሚያሳስብ ነገር ነው። ሰው እንዴት አንድ ወር ቢያንስ አንድ ወር ሰላምህ ምናምን ነገር መሆን ያቅተዋል? እሱ ትንሽ የሚያናድ ነገር ነው እና ሚፍታ ግራ ግብት ብሎት ሆነ እያወረ በመሀል ትዝ ይለዋል ምናምን እና የሁላችንም ጥያቄ ነው ብዬ አስባለሁ። ቅሬታ ቢኖራችሁም ሁሉም ነገር ወደኋላ ትተሽ አሁን ላይ በዓልን ካሳለፋችሁ በኋላ ጉዳያችሁን ትነጋገሩበታላችሁ ብዬ አሳምኛት እንግዲህ ወደ ቡታጅራ መተናል ማለት ነው። ዛሬ የምንገኘው የምሬ ነው። ጀስት አሁን ለሃይሚ እዚህ መምጣት እርግጠኛ ነኝ የሚፍታ እጅ ማለት ነው 70% ምናምን ነገር ይኖርበታል። እሷም በእርግጥ አስባ ነው የመጣችው፣ ግን በደንብ የሚፍታ እጅ አለበት ብዬ አስባለሁ። ስለዚህ እስቲ ሁላችንም ኮመንት ላይ ማለት ነው ሚፍታ ይሜ እያለን እንጽፋለን። ሚፍታ ይመች ምናምን ነገር እያለን ቴንኪዩ በዚህ አጋጣሚ እያለን እስቲ የጨረቃ ፋሚሊዎች ለሚፍታ አክብሮታችንና ምስጋናችንን እንስጠው፣ እናቅርብለት። ፈጠሩት ነገሮችን ቀጣይ ዓመት ተስተካክሎ ደግሞ በሰላም በፍቅር ድጋሚ እንደምንገናኝ ተስፋ አድርጋለሁ። ተማኛ ስንት ነገር እንጠብቃለን። 9 ወር ማነው 1 ዓመት ይበቃል። አመሰግናለሁ። ኧረ ሚፍታ ተንኮል። ኧረ ሚፍታ 9 ወር ካለ በኋላ ማለት ነው 1 ዓመት አረግ 9 ወር ሲጀመር የምን ጊዜ ናት? 9 ወር የምን ጊዜ ናት? ኧረ ተንኮለኛ ነገር ሚፍታ ይመቸ። ለማንኛውም እንዲህ እያልን ማበረታታት ነው ያለብን። እነዚህ ልጆች ወደ ቁም ነገር እንዲጠጉ እንዲህ እያልን ማበረታታት ነው። ግን እሱ እንዳለ ሆኖ ያው ቀልዱ ምናምን ነገር ማበረታታቱም እንዳለ ሆኖ ግን ጀስት መስተካከል ያሉባቸው ነገሮች ደግሞ ቅድሚያ ቢሰጥና እነሱ ነገሮች ቢስተካከሉ በቃ ቆንጆ ጥንድ ይወጣቸዋል። ደስት ግጣሙን አያጣም። እነዚህ እንዲሁም ድስት ግጣሙን ሳይሆን አንድ ላይ ተጣብቆ የተሰሩ ይሄ መክደኛም መክፈሻ ምናምን ነገር የሌለው አይነት ድስት እንደዛ ነው የሚሆኑት። የመሬን ነው። አባ 16ኛው ቀን ነው የማገባው። ኧረ በስመ አብ ብሩክ መጣ። ና
ምን ያስቆምሃልና? ብቻዬን ነኝ። አንቺን ብሎ እኔ ግን ማለት ነው የምሬን ነው ጠርጥሬ ነበር ሀይሚ ልትሄድ እንደምትችል። ምክንያቱም አንድ የሚፍታም እንትን አለ፣ ሁለት ደግሞ ኦዲየንስን በደንብ ተጨናቿታል። በጣም በዚህ አጋጣሚ አመሰግናቸዋል የምር ሁላችሁንም ማለት ነው። ጀስት በቃ ስራችንን ሰርተናል እንደ ጨረቃ ፋሚሊ ብዬ አስባለሁ። ቢያንስ ጥሩ ነገር ለነሱ እንዲገናኙና ነገር ኮንትሪቢዩት አድርገናል ብዬ አስባለሁ እና በቃ ጠርጥሬ ነበር ቡታጀራ ተከትለውና ነገር ልትሄድ እንደምትችል ማለት ነው። አትችልማ፣ እንዴት አስችሏት ነው ቆይዛ ልታሳልፍ በዓሉ ምናምን እና ይመችሽ። ብሩክ ግን አላመነም። ብሩክ ይሆናል ድንግጥ ምናምን ነገር ክውን ያለው በቃ እንደዛ አልሄድም ምናምን ነገር ብላ ግምጭጭ ያለች ልጅ ስትመጣ አላመነም፣ ደንግጧል። ብቻ ቢደነግጥም ባይደነግጥም እውን ነው ነገር እየው ከህልም አይደለም እንትን የነቃኸው ብሩክ። አንተን ብዬ ነው የመጣሁት። ልታባብለው ነው እኮ አስቀይሜሃለሁ። ይቅርታ። ኖ ማስቀየም፣ እኔ ምንም አላስቀየምሽኝም። ልክ ነሽ እኮ ራሴ የገባሁበት ችግር ነው። ራሴ ነው መውጣት ያለብኝ። ልክ ነሽ። አይ ብሩክ ደብሮታል። የምሬን ነው ቤተሰብ፣ ብሩክ ደብሮታል። ብሩክ እንደደበረው ይሄና ባይናገርም ምናምን ነገር ለመሸፋፈን ቢሞክርም ያስታውቅበታል። ተቀይሟታል ሀይሚን ማለት ነው። እውነቴን ነው። እና ጀስት አሁን ቢቀየም አሁን ለምሳሌ ስህተት የለበትም ብሩክ። እንዴት ነው ጀስት ይሆናላ በዛች አጣዳፊ ሰዓት፣ በዛች ይሆናለ ወሳኝ በምትባል ሰዓት፣ በዛች በችግር ሰዓት ሀይሚ እሺ ብላ አብራው ልትመጣ ፈቃደኛ ስላልነበረች መደበሩም አንድ ነገር ነው። ሁለተኛ ነገር ደግሞ በዓልም ነው። በዓል እንግዲህ አስቡ። ሌላው ነገር ችግሩ እንዳለ ሆኖ ለበዓሉ ስትል ብቻ ራሱ ብትመጣ ደስ ይለው ነበር። ግን ጀስት ብሩክ የሆነ ፊቱ ሊደብቅ አልቻለም። የምሬን ነው። ጀስት በዛሬ ቪዲዮ የተረዳሁት ነገር ለመደበቅ ፈገግ ለማለት ምናምን ነገር ሞክሯል። ግን ብሩክ ስሜቱን መደበቅ አልቻለም። ደብሮታል። እኔ በቃ እኔ አንድ ያዘንኩኝ እኮ አንድ ያልሽኝን አልሽኝ እኮ አይደለም። እኔ ብሩክ እኔ ይቅርታ ምናምን አይደለም የምፈልገው አይደለም አንድ አይደለም። በቃ ያቀርኳቸውን አቅሮች በሙሉ ይሄ ማለት እኔ አሁን ለምሳሌ ይቅርታው ጥሩ ነገር ሆኖ ሳለ ሀይሚ ብሩክን ማለት ነው መጀመሪያ መረዳት ነበረብሽ። ምክንያቱም ይሄ ብሩክን ለመረዳት ይህን ያክል ከባድ ነገር አይደለም። በቃ ምን አይነት ጭንቀት ውስጥ እንዳለ ከአንቺ የበለጠ ሊጨነቅ የሚችለው እኮ እሱ ነው። እዛ ጋር ስሙ ምናምን ነገር የጠፋበት ጉዳይ ነው። ብዙ ነገር ብቻ አለ ብሩክ የሚጨነቅበት እና ብሩክን ለመረዳት ይህን ያክል ከባድ ነው ብዬ አላስብም እውነት ለመናገር ቤተሰብ። እና መጀመሪያ ብትረጂው ቆንጆ ነበር። አሁን ጀስት ደርሶ ነገሮች እንትን ካሉ በኋላ ብሩክ ከተከፋ ካዘነ በኋላ በመሀላችሁ የተወሰነ ክፍተት ከፈጠራችሁ በኋላ ከፈጠርሽ በኋላ ብሩክ እንግዲህ ምንም ያደርገው ነገር የለም እና እንደዛ ካለፈ በኋላ ይቅርታ ከማለት መጀመሪያውኑ ጀስት መረዳት ነበረብሽ። የራስሽን ስሜት ብቻ ከማስቀደም መረዳት ነበረብሽ። እየሰራሁ ያለሁትን ስራ ብቀጥል ነበር የሚሻለኝ። ደግሞ ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? በቃ አልነግርሽም። ምን ተፈጠረ ንገረኝ። እኔ በጣም በቃ ስልችት እያለኝ ያለ ነገር ደግሞ ምን ተፈጠረ አሁን? ኧረ ተው። አያችሁ እኔ እኮ በጣም ያናዳኝ ነገር ይሄ ነው። ትንሽ የሆነች እነሱ መሀል ጋፕ እንዳለ ምናምን ነገር ሲያዩ ሌላ ክፍተት የሚፈጥሩ ነገሮች ይከሰታሉ። በቃ እኔ አላቅም። ይሄ ነገር መርገም ነው የሚመስለኝ ቤተሰብ፣ የምሬን ነው። እነዚህ ልጆች ደህና ከሆኑ ፍቅር በፍቅር ከሆኑ ስንት ጊዜያቸው ነው? 2 ሳምንት ይሞላል? በትክክል አይሞላም። እና ጀስት አላቅም። እንዲህ ደግሞ በጣም አሰልቺ ነገር እውነት እኔ እነሱ እያሉ ማለት ነው እኔ እየደበረኝ ነው የሆነ እነሱ መሀል በየጊዜው የሚፈጠሩ ችግሮች ማለት ነው። እና ይሄ ደግሞ ጀስት ዝም ብሎ እንትን እያለ አይቀጥልም። የሆነ ሰዓት ላይ የሰውን ልጅ እንግዲህ ምንም መላክ አይደለንም። የሆነ ሰዓት ላይ ቋቅ ይለናል፣ ያስጠለናል፣ የሚሰለቸን ሌቭል አለ እና የዛን ሰዓት እንትን ይላል እና ኧረ ይህን ነገር መፍትሄያቸውን እስቲ መፍትሄ ሊሆንላቸው የሚችለውን ነገር ኮመንት ላይ ጻፉ። ሲጀመር ችግሩ ምንድን ነው ገምቱ እስቲ። አይደለም እኔ ምንም አልፈልግም ካንቺ እኮ። ለምንድን ነው የምትክሽኝ? ምን ብለሽ ነው የምትክሽኝ? አትናደድ። እውነት ለመናገር በክፉ ጊዜ እንዴ አጠገቤ ካልሆንሽ እኔ ስደሰት እኔ ሲደላኝ ብቻ ነው እንዴ ከኔ ጎን የምትሆኝ? ይኸው አያችሁ ቤተሰብ ይኸውና ብሩክ መናገር አልፈለገም፣ ግን ጀስት ይኸውና ዛሬ አወጣው። ትላንት ይኸውና እኔ ትላንት ስለ የነበረው ነገር ነው ብሩክ እያለ ያለው። በደስታ ሰዓት ብቻ ነው አንድ ላይ ልትሆኑ የሚገባው። እንዴ ስንት ጊዜ ይነገራችሁ? እኔ ነገርኩ፣ ሌላ ዩቲዩበሮችም ነገሩ፣ ኮመንት ላይ ኦዲየንስ ነገረ፣ ብሩክ ምናምን ነገር ዛሬ እንዲሁም አውጥቶ ተናገረ። በደስታ ጊዜ ብቻ አንድ ላይ ልትሆኑ አይገባም። ይሄ በጣም ፍቅራችሁ ማለት ነው የሚያቀዘቅዝ ነገር፣ በጣም ያቀዘቅዝ ነገር፣ አይታወቃችሁም ምናምን ነገር እንጂ ለሃይሚም ቢሆን ለብሩክም ቢሆን ለማንም ሰው ብቻ አይታወቀንም እንጂ በደስታ ጊዜ ብቻ ከሰው ጋር ስንሆን የምርም ቢሆን ራሱ ግን በሀዘን ጊዜ አለመኖራችን ያን ሰው የበለጠ ይጎዳዋል ብዬ አስባለሁ። ከዛ ሰው ጋር ያለንን ግንኙነት ያቀዘቀዘዋል። እና ትላንት ያው ስለ የነበረውን ነገር ብሩክ ደገመው እና አላቅም። በዚህ ከቀጠለ እንትና ሃይሚ ብሩክ የሆነ ሊጠላሽ ላይ ይችላል። በቃ እቺ ልጅ በደስታዊ ጊዜ ብቻ ነው አንድ ላይ ልትሆን ነገር ፈቃደኛ የምትሆነው፣ ሌላውን ጊዜ አብራኝ ልትጋፈጥ ፈቃደኛ አይደለችም ምናምን ነገር ማለት
ወንድ ልጅ ሲጀመር በተፈጥሮ የሴትን እገዛ ይፈልጋል። እውነቴን ነው። ወንድ ልጅ በተፈጥሮ የሴትን እገዛ ምናምን ነገር ይፈልጋል እና ያቺ ሚስት ልትሆን በተለይ ደግሞ የማንም ሴት አይደለም፣ በተለይ የሚስት እገዛ ምናምን ነገር ይፈልጋል እና ሚስቱ ልትሆኚ ተዘጋጅተሽ ታጭተሽ ምናምን ነገር ልትደግፊው ባለመቻልሽ አላውቅም። ይሄ በጣም ትልቅ ክፍተት ነው፣ በጣም ትልቅ ችግር ነው። እሱ ስላወራኝ ብቻ እና ታዲያ እኔ እየለመንኩሽ አልነበር ሀይሚ እኮ በቃ እኔ እኮ እዛ ሁኜ እኔ እዚህ ነገሮችን ማባባስ ስላልፈለኩኝ ነበር። ግን ደግሞ ሳስበው እሺ ቢያንስ በዓልን አብረን እናሳልፍ ተው፣ ሌላ ሁሉ ነገር እሺ ልክ ነሽ ሀይሚ ልክ ነሽ። እኔ እሺ አሁን ለምን ብቻዬን አትይኝም? አንዴ መረጋጋት አልችልም። እንትና ሀይሚ ተረጂው ብሩክን። ምክንያቱም መሰለሽ ብሩክ ቡታጀራ ሲመጣ ጀስት ለደስታ ለመፈንጨት ምናምን ነገር ብቻ አይደለም የሚመጣው። ልክ እንደዛው በዛው ልክ የሆነ ለብዙ ኃላፊነቶችንም እንትን አለበት። ለምሳሌ ብንዘረዘር የቤተሰቡ ጉዳይ፣ የእናቱ ጉዳይ፣ የጓደኞቹ ጉዳይ፣ ብዙ እሱ የሚጠብቁ ጓደኞቹ ሰፖርት ሊያረጋቸው እንዲያረጋቸው የሚፈልጉ ጓደኞች ምናምን ነገር አሉት። ትላንት እንግዲህ እንደመጣ ያደረገው ነገር ምንድን ነው? ለአንድ ሰው ቻናል ከፍቶ ምናምን ነገር። በዚህ አጋጣሚ የምሬ ነው ለብሩክ አጨብጭቡለት። እንደዚህ የሚሆን ጓደኛ አላቅም። እኔ ራሱ እንደ ብሩክ ሆናለሁ ብዬ ሳስብ የምሬ ነው ቤተሰብ አልችልም። ጀስት ብሩክ ከፈጣሪ የተሰጠው ጸጋ ምናምን ነገር ይመስለኛል እና ለጓደኞቹ እንደዚህ ሰፖርት ሲያደርጋቸው ቻናል ከፍቶ ምናምን እና ብዙ ኃላፊነቶችን ይዞ ነው የሚመጣው። ከዛ እዛ ላይ ደግሞ የእናንተ ጉዳይ ሲደመርበት ይከብዳል ልጁን እና ልትረጂው ሞከሪ። ጀስት ለደስታ ለመፈንጨት ብቻ አይደለም። በዛ ላይ ደግሞ እንደገና አሁን አስቡ የእዩ ጉዳይ አለ፣ የልጅ ምናምን ነገር የሚባለው ነገር እና ብሩክ ቡታጅራ ሲመጣ የምሬን ነው ቤተሰብ ጋር እንደሄደ አይነት ነገር ብቻ ሳይሆን እኔ እንደምረዳው ማለት ነው ጀስት ብዙ ኃላፊነቶችንም ጭምር እየተሰማው ብዙ ነገሮችን ሊያስተካክል ጭምር ነው የሚሄደው እና እንዲሁም ለሱ አዲስ አበባ ይቀለዋል ብዬ አስባለሁ። የምሬን አዲስ አበባ ለብሩክ የሚቀለው ይመስለኛል። ብቻ አላቅም። ይሄን ነገር ሀይሚ በደንብ የተረዳሽው አይመስለኝም። እግዚአብሔር ልረጋጋ። እኔ አልጠላሽም፣ አልተጣላሁሽም፣ አልቀየምሽም፣ ምንም አላልኩሽም። በቃ አንዴ ራሴ ማግኘት ፈልጋለሁ። የገባሁበት ስሜት አለ። ሁልጊዜ አበላሻለሁ። ታውቂያለሽ አይደል? አንቺ ሰርፕራይዝ አደርጋለሁ እያልኩኝ ሁልጊዜ ብዙ ነገር ነው ማበላሸው። ወቂ ሁልጊዜ ብዙ ነገር ሰማችሁ አይደል? አሁን ብሩክ ያለውን አንቺን ሰርፕራይዝ አደርጋለሁ ብዬ ብዙ ነገር ይበላሽብኛል እያለ ነው። የምሬ ነው። አሳዘነኝ አሁን ማለት ነው። ጀስት የሆነ እሷን ሰርፕራይዝ ሊያረጋትም ጭምር አስቦ ነበር መሰለኝ። ወይኔ ብሩክ ተበላ። በበዓሉም ወይ በሆነ ነገር ሰርፕራይዝ ሊያረጋት አስቦ ከሸፈበት መሰለኝ እና የምሬ ነው። ብሩክ ያሳዝናል። የምሬ ነው። በጣም ጀስት ነገሮች ጥምም እያሉበት ነው። የምር እኔ አሁን ፈገግ ብዬ እንደምናገረው ሳይሆን ጀስት በጣም እውነቴን ነው እንትን ይላል። ለዛ ነው ቅድምም ብያለሁ። ብሩክ ሊደብቅ ቢሞክርም ግን ይሄ መደበቅ አልቻለም። የእሱን ስሜት አሁን እንደደበረው ምናምን ነገር ሊደብቅ አልቻለም። ፊቱ ላይ ንግግሩ ላይ ሁላ ይነበባል። እሷን በመሳም እሷን ላለማስደበር በመሳም በማቀፍ ናፍቀሽኝ ነበር ምናምን ነገር በማለት ሊሸውድ ይሞክራል። ግን ሀይሚ በዚህ እንዳትሸወጅ። የምር ብሩክ እንትን ደብሮታል። አክሚው ጀስት በፍቅር ምናምን ነገር አክሚው ብሩክን። አሰብኩኝ በቃ ድጋሚ መጎዳት አልፈለግኩም። ከዛ ደግሞ ነገሮችን ማባባስ አልፈለግኩኝም። ችግር ከምፈጥርበት ብዬ ነው። ድጋሚ ለምንድን ነው የምትጎጂው? ትዝ አይልም? ታምሜ ነበር እኮ እዚህ። ታመሽ ነበር? እኔስ ታምሜ ያልነበረ እኮ አውቃለሁ። በቃ እኔ ባለፈው ተናገር ያለበር ቤተሰብ ይሄ ሪሌሽን ውስጥ ማለት ነው ጀስት እኔ ተጎዳው የሚባል የኔ ጉዳት የሚባል ነገር አይሰራም። የጋራ ጉዳት ነው። ሀይሚ ከተጎዳች ብሩክም ተጎዳ ማለት ነው። ብሩክ ከተጎዳ ሀይሚም ተጎዳች ማለት ነው እንጂ አሁን ሀይሚ ከዚህ በፊት ስለተጎዳው እዛ አልሄድም አይነት ነገር እስከ መች ነው ታዲያ ሸሽቶ? እሺ አሁን ለምሳሌ ዛሬ ባትመጪ ኖሮ መች ነበር ልትመጪ የምታስቢው? ጀስት ይሄ ሁሉ ነገር ካለፈ በኋላ ሰላም ሲሆን እና ይሄ ተገቢ አይደለም። የምሬ ነው። በጓደኝነትም ሆነ እሺ ጓደኝነት ችግር የለውም ግን በሪሌሽን በፍቅረኛ ማችነት ጊዜ እንደዚህ አይነት ነገር አይሰራም። ምክንያቱም ከዛ አይደለ ወደ ትዳር የሚታደገው የዛን ሰዓት እና የኔ ችግር የኔ ጉዳት እኔም ተጎድቻለሁ እንደዛ ይሰራል? ይሄ በጣም ህፃንነት ነው እና ይሄ ነገር አይሰራም ጓደኝነት ውስጥ። ከአሁኑ ማረም ያለባችሁ ነገር ብዬ ማስበው ብሩክም በተለይ ሀይሚ ማረም አለብሽ ብዬ ማስበው ነገር የራስሽን ጉዳት አትይ። በቃ የአንቺ ጉዳት የብሩክም ጉዳት ነው፣ የብሩክ ጉዳት የአንቺም ጉዳት ነው። ማርያም አብሬክ ነኝ፣ ማርያም ምንም አላልኩትም። አብሬክ ነኝ፣ ከጎንህ ነኝ ምናምን ነው ያልኩት። ግን እሱ ተናዶብኛል። ብዙ ነገሮችን እያቀድኩኝ ሁሌ ባንቺ ምክንያት እያበላሻቸው ነው ምናምን አለኝ። ምን እንዳቀደ አላውቅም ግን
ሲመስለኝ ማለት ነው ቤተሰብ ሲመስለኝ ብሩክ ችግር ምናምን ነገር ተፈጥሯል የሚለው ያቺ ሰርፕራይዝ ከሽፋበት ነው መሰለኝ። ያቺ ይሆናላ ከዛ ጋር አያይዞ ምናምን ነገር ሲያወራ ነበር። በደንብ አስተውላችሁ ከሰማችሁ እንደዛ አይነት ነገር ነው የሚመስለው። ብሩክ ሰርፕራይዙ መክሸፉ በጣም አናዶታል መሰለኝ። ብቻ አላቅም። ይሄ የኔ ግምት ነው። ይሄ ነው እያልኩ ሳይሆን የኔ ግምት ነው። እስቲ ናታን ግምት ኮመንት ላይ አስቀምጡ፣ መፍትሄውንም ጭምር አስቀምጡ። ጀስት እስቲ በዛሬ ቪዲዮ ስለ ሀይሚም ስለ ብሩክ ምን ታስባላችሁ የሚለውን ኮመንት ላይ አስቀምጡ። የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በድጋሚ ሁላችሁንም መልካም የትንሣኤ በዓል ልላችሁ ፈልጋለሁ። የክርስትና እምነት ተከታዮች እንግዲህ መልካም በዓል እየተባባልን ቪዲዮችንን እንዝጋ። አትደበሩ፣ ፋ በሉ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።